በተሰወራችሁበት በተሸሸጋችሁበት ዛሬ እግዚአብሔር ጉብኝት መጥቷል። ሚዲያምን እንዳንድ ሰው ትመታለህ ነው ጌዲዮንን ያለው የእግዚአብሔር ድምጽ መጥቶ ከዚህ ሰዓት ጀምሮ አላፍ ጠላት ትመታለህ። ዘርን ያዘው ትመታለህ። በረከትን ያዘው ትመታለህ። ሞገስን ያዘው ትመታለህ። ፍርን ያዘው ትመታለህ። ትናንት ተራናት ያሉ ሰዎች ቁልፍ ሰው እንደሆንክ ያዩሃል። እግዚአብሔር ታሪካችሁን የሚቀይር በረከት አዟል። መጽሐፍ ቅዱስ ያዘን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 51 ላይ ያለውን የእግዚአብሔርን ቃል አነባ። ኢየሱስም መልሶ ከበለስ በታች አየው ስላልሁህ አመንን? ከዚህ የሚበልጥ ነገር ታያለህ አለው። ከቁጥር 48 ጀምረን ስናነብ ፊልጶስ መተይ ያለው ካለ በኋላ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው ነውኝ አለ። ስለ ናትናኤል ኢየሱስ ክርስቶስ መሰከረ ነው የሚለው። ናትናኤልም ከወዴት ታውቀኛለህ አለው። ተንኮል እንደሌለበት ቅን ሰው እንደሆነ ኢየሱስ በመገለጡ በተከፈተ አይኑ አየ። ቅን ሰው ተንኮል የሌለበት ሰው ብሎ ስለ ናትናኤል ኢየሱስ ክርስቶስ በሚያወራበት ሰዓት ናትናኤል ኢየሱስን እንደዚህ ብሎ ጠየቀው፣ ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ እግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላሉ አመንን? ከዚህ የሚበልጥ ነገር ታያለህ። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰማይ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ ነው የሚለው። እና ናትናኤል እዚህ ጋር አንደኛ በስሙ ስለታወቀ፣ ሁለተኛ የነበረበትን በመገለጥ ኢየሱስ ክርስቶስ በተከፈተ አይኑ ስለተናገረው እንዴት ልታውቅ ቻልክ አለው። አንተ በስምህ ስለተጠራ ትገረማለህ አለው ኢየሱስ። ፊልጶስ ሳይጠራ በፊት ከበለስ በታች ሳለ እኔ አውቅ ነበረ አይ ነበረ ካለ በኋላ ከዚህ የሚበልጥ ገና ታያለህ። እኔ እግዚአብሔር እንደዚህ በላቸው አለኝ። እስከዚህ እድሜ ድረስ፣ እስከዚህ ሰዓት ድረስ፣ እስከዚህ ሰከንድ ድረስ በህይወታችሁ አይታችሁት የማታውቁትን የሚበልጥ ነገር ከዚህ በኋላ ታያላችሁ። የሆነ ኤልያስ ላይ የወደቀ ቅባት የሚወርቅበት ሰው አለ። ኤልሳ ላይ የወደቀ ቅባት የሚወርቅበት ሰው አለ። ጳውሎስ ላይ የወደቀ ቅባት የሚወርቅበት ሰው አለ። ሐዋርያት ላይ የወደቀ የመንፈስ ቅዱስ ቅባት የሚወርቅበት ሰው አለ። የሚበልጥ ቅባት ሰብረ ትሄዳለህ። ሰብረ እንድትሄድ የሚያደርግ እግዚአብሔር ቅባት ይወርቅብሃል። ከዚህ በኋላ እንደ ትናንትናው ነገራችሁ ኖርማል ሆኖ አይቀጥልም። ፋይናንሳችሁ እንደ ትናንትና፣ ቤታችሁ እንደ ትናንትና፣ ኑሯችሁ እንደ ትናንትና፣ አገልግሎታችሁ እንደ ትናንትና፣ ራእያችሁ የሆነ ያሰራችሁ ነገር እንደታሰረ አይቀጥልም። የታሰራችሁ እንደታሰራችሁ አትቀጥሉ። ወደሚበልጥ ክብር ጌታ ይገፋችኋል። የሚበልጥ ሞገስ ያገኛችኋል። የሚበልጥ በር ይከፈታል። የሚበልጥ በር ይከፈታል። የሚበልጥ ነገር በእጅ ይገባል። እግዚአብሔር እንደዚህ አለኝ፣ በሕይወታችሁ ዘመን በእጃችሁ ላይ ገብቶ ማያቅ ነገር የእናንተን ታሪክ የሚቀይር ያንተን ታሪክ 360 ዲግሪ የሚቀይር ከሻሸመኔ የሚያስወጣ ከአፍሪካ የሚያስወጣ ዓለምን የሚያዞር የሆነ በር በእጅ ይገባል። የሆነ በረከት በእጅ ይገባል። የሆነ ሰው ያገኘሃል። የሆነ ሰው ይደውልልሃል። የሚበልጥ ነገር ያገኘሃል። በተሰወራችሁበት በተሸሸጋችሁበት ዛሬ እግዚአብሔር ጉብኝት መጥቷል። ሚዲያምን እንዳንድ ሰው ትመታለህ ነው ጌዲዮንን ያለው የእግዚአብሔር ድምጽ መጥቶ። ጌዲዮን ከዛ በፊት ጠላት መጥቶ አያውቅም። አንድ ሰው መጥቶ አያውቅም። ግን ሚዲያ የሚባል ታላቅ ህዝብ አለ። እግዚአብሔር አለ። ያንን ታላቅ ህዝብ፣ ያንን አስፈሪ ህዝብ እንዳንድ ሰው ትመታለህ አለ። ከዚህ ሰዓት ጀምሮ አላፍ ጠላት ትመታለህ። ዘርን ያዘው ትመታለህ። በረከትን ያዘው ትመታለህ። ሞገስን ያዘው ትመታለህ። ፍርን ያዘው ትመታለህ። እንደዚህ አይነት ታምራታዊ በረከት በእጃችሁ ይገባል። ታምራታዊ በር ይከፈታል። ታምራታዊ ከፍታ ይሆናል። ትናንት የሚያውቁሽ ሰዎች ይረሱሻል። ትናንት የሚያገኙሽ ሰዎች እንዳያገኙሽ ይሆናሉ። ትናንት ተራናት ያሉ ሰዎች ቁልፍ ሰው እንደሆንክ ያዩሃል። እግዚአብሔር ታሪካችሁን የሚቀይር በረከት አዟል። አየሁ በመንፈሴ 55 ሰው ላይ የዘራችሁን ታሪክ የሚቀይር በረከት ሲገባ አየሁ። በረከት ሲመጣ አየሁ። ስልክ ሲደወል አየሁ። በር ሲከፈት አየሁ። ታምራት ሲሆን አየሁ። ታምራታችሁን ያዘጋየ ሲመታ አየሁ። ኤልያስ ላይ ያለ ቅባት ወድቋል ብላችሁ እንዳታስቡ። ኤልሳ ላይ የወደቀው 2 እጥፍ ነው። ምን ማለት ነው ካላችሁ ኤልያስ በቅባቱ ዮርዳኖስን ከፍሎ ነው የተሻገረው። የመጨረሻ ከማድረጉ በፊት ያ የመጨረሻው ታምራቱ ነው። እና መጎናጸፊያ ከእግዚአብሔር ሰው ከኤልያስ ከወደቀ በኋላ ኤልሳ መጎናጸፊያውን ካገኘ በኋላ ባህር ከፍሎ አያውቅም።
ዮርዳኖስ ከተሻገሩ በኋላ መጀመሪያ ኤልያስ ከመወሰዱ በፊት ዮርዳኖስን ከፍሎ ነው ኤልያስ ያሻገረው። ኤልሳ በተከፈተና በተከፈለ ነው የተሻገረው። ኤልሳ ባህር ከፍሎ አያውቅም። ሲከፈል ያያል እንጂ ታምራት ሲሆን ያያል እንጂ ታምራት አድርጎ አያውቅም። ግን አንድ ነገር ጠየቀው ኤልያስን። ሳልወሰድ በፊት አንድ ነገር ጠይቀኝ አለ። ኤልያስም እንደዚህ አለ፣ አንተ ላይ ያለ አኖይንቲንግ ደብል ፖርሽን እንዲሆን ፈልጋለሁ፣ ቅባት እንዲሆን ፈልጋለሁ። ሸበከተ ሉካቲያናሳ እኔ ሌላ ነገር አልፈልግም፣ ቅባት ነው የምፈልገው አለ። እኔ ሌላ ነገር አልፈልግም፣ መጎናጸፊያ ነው የምፈልገው አለ። እኔ ሌላ ነገር አልፈልግም፣ የእግዚአብሔርን ፊት ነው የምፈልገው አለ። የእግዚአብሔርን ብርሃን ፈልጋለሁ አለ። እሱ የኔን ነገር ይቀይራል አለ። ለብዙዎች አባት ያደርጋል አለ። የብዙዎችን ታሪክ በዛ ቀይራለሁ አለ። ባህር ከፍራለሁ አለ። ታምር አደርጋለሁ አለ። ጭንገፋ መታለሁ አለ። ሞትም መታለሁ አለ። እሱም ፈልጋለሁ አለ። እዛ ልክ እንደጠየቀ የሚበልጥ መጎናጸፊያ ቅባት ወደቀበት እና በመጎናጸፊያው ዮርዳኖስ ልክ ወደ ዮርዳኖስ ከቀረበ በኋላ ከፍሎ አያውቅም ባህር። ኤልሳ በተከፈለ ነው የተሻገረው። ሲመጣ ባህሩ ሙሉ ነው። ከፍሎ ተሻግሮ አያውቅም። እኔ እነግራለሁ፣ ከፍለ የማታውቀውን ዛሬ ትከፍላለህ። ተሻግረ በማታውቅበት በአዲስ መንገድ ዛሬ ትሻገራለህ። ሄደ ወደማታውቅበት ከተማ ትሄዳለህ። ረግጠ ወደማታውቅበት ትረግጣለህ። እግዚአብሔር ዛሬ ታምራትን አደርጋለሁ ይለኛል። እሱም ታምራት በእጅ ይሆናል። እና ልክ ዮርዳኖስ ሲሞላ እንደዚህ ነው ያለው ኤልሳ፣ የኤልያስ አምላክ ወዴት አለ? where are you living? የት ነው የምትኖረው የኤልያስ አምላክ አለና መጎናጸፊያውን ጣለ ውሃው ላይ። ውሃውም እንደ ግድግዳ ወደ ግራና ወደ ቀኝ ቀጥ ብሎ ነው የቆመው። የመጨረሻውን የኤልያስን ታምራት ኤልሳ ገና አገልግሎቱን ሲጀምር ነው ያደረገው። በኤልሳ ሕይወት የሚበልጥ ነገር ነው የሆነው። እንደዚህ እላችኋለሁ፣ እስካሁን በተከፈለ ተሻግረሃል። ከዚህ በኋላ ከፍለ ትሻገራለህ። አስለቅቀ ትወርሳለህ። ነቢይ እንዲያስለቅቅህ ይፈልጋል። አንተ የብዙዎችን ታስለቅቃለህ። የብዙዎችን ታስለቅቃለሽ። የብዙዎችን ታስከፍታለህ። የብዙዎችን ቀንበር ትሰብራለህ። የዘርን ታሪክ ትቀይራለህ። የዘር ታሪክ ባንተ ይቀየራል። የከተማ ታሪክ ባንተ ይቀየራል። የአፍሪካ ታሪክ ባንተ ይቀየራል። የአውሮፓውያን ታሪክ ባንተ ይቀየራል። የአሜሪካውያን ታሪክ ባንተ ይቀየራል። የአረቦች ታሪክ ባንተ ይቀየራል። ዓለም ባንተ ታበልጣለች። ስለዚህ ተከታይ የነበረ ኤልሳ ተከታይ ነው። አባዬ አስከታይ ነው የሆነው። አጨብጫቢ የነበረ ይጨበጨብለት ጀመረ። ይሰግድ የነበረ ይሰገድለት ጀመረ። ይንበረከክ የነበረ ይንበረከኩለት ጀመረ። እንደዚህ ይላል፣ የገፏችሁ ሁሉ ከዚህ ሰዓት ጀምሮ ይንበረከካሉ። ወይዬ ዮሴፍ ወንድሞች ዮሴፍን ገፍትሮ ጉድጓድ ውስጥ ጣሉ። ሽጦ ለግብፅ ሸጡት። ዮሴፍን ገፍትሮ ነው ከከተማ ያወጡት፣ ከቤት ከመንደር ያወጡት፣ ከእናት ከአባት እቅፍ ያወጡት። እንደዚህ ሰዎች የገፏችሁ ሻማካቲያሶ ዮሴፍ ወንድሞች ዮሴፍ በነገሰ ጊዜ መጥቶ የእግዚአብሔር ቃል ተንበረከኩለት ነው የሚለው። እግዚአብሔር እንደዚህ ይለኛል፣ የገፏችሁ ሁሉ ይንበረከኩ ዘንድ ከፍታ ይሆናል። ሻባላ ቴሮስ ማልቬና ሰከይ ዮሴፍ ወንድሞች መጥተው ተንበረከኩ፣ ሰገዱለት እኮ ነው የሚለው። ሻባክ ጠላታችሁ ከዚህ ሰዓት ጀምሮ ይሰግድላችኋል። አሳዳጃችሁ ይሰግድላችኋል። እኔ እንደዚህ አያለሁ። ዮሴፍ ነዶ በወንድሞች ነዶ ራስ እንደሆነ የእናንተ ነገር ወደ ላይ ሲወጣየው እንደዚህ ያለ ጌታ፣ እንደዚህ የተደበቀ በሰዎች የተደበቀ በሰይጣን የተደበቀ ሞገሳችሁ የተደበቀ ቢዝነሳችሁ የተደበቀ ትዳራችሁ የተደበቀ አሁን ሰዓታችሁ ነው። ትገለጣላችሁ። ነገራችሁ ይገለጣል። ነገርሽ ይገለጣል። ነገር ይገለጣል። የመውጣት ጊዜ ይሆናል።
የመስፋት ጊዜ ይሆናል። የመብዛት ጊዜ ይሆናል። የመግዛት ጊዜ ይሆናል። እገዛለሁ የሚል ሰው ማን ነው? እገዛለሁ። ዮሴፍ ግብፃውያንን እንደገዛ አሁን ከዚህ በኋላ ሰዓቴ ነው እገዛለሁ የሚለው። ከተማው ላይ ያለውን ህንፃ ትገዛለህ፣ ኢኮኖሚ ትገዛለህ፣ አገልግሎቱ በእጅ ይገባል፣ ፋይናንሱ በእጅ ይገባል፣ ቢዝነሱ በእጅ ይገባል። የዘር ታሪክ የሚቀየረው ባንተ ነው። የሚበልጥ ታያለህ። የሚበልጥ ክብር ይወድቅብሃል። የሚበልጥ ኃይል ያገኘሃል። ዛሬ የሚበልጥ ክብር ይወድቃል። እሰይ ወይ ሰይ የመንግስት ሰራተኞች እጃችሁን ከፍ አድርጎ ባላችሁበት መስሪያ ቤት ሁሉ ገዢዎች ትሆናላችሁ። የመጨረሻው ስልጣን በእጃችሁ ይገባል። አሜን በሏ። ቁሙ እናንተ ባላችሁበት መስሪያ ቤት ሁሉ ይሄ ወር ሳያቅ ያ መስሪያ ቤት የዛ መስሪያ ቤት ቁልፍ የዛ መስሪያ ቤት V8 መኪና የዛ መስሪያ ቤት ሀብት በእጃችሁ ይገባል። ቁጭ በሉ፣ ሆኖላችኋል። ነጋዴዎች ቁሙ። የሀገሩ የከተማው ትልቁ ኢኮኖሚ በእጃችሁ ይወርቃል። አንዳንዶቻችሁ የጌታ 5 ሰዎች ከዚህ ከቆሙት መካከል አለኝ ለባንኮች ያበድራሉ አለኝ። እንደዚህ አይነት በረከት በእጅ ይገባል። አዝዣለሁ፣ ይገባል። ሰማይ ተከፍቷል። ሰማያችሁ ላይ ተቀመጠ አውሬ ተወግቷል። ዘንዶ ቀላቢ ተመቷል። መተተኛ ተመቷል። ሟርተኛ ተመቷል። ወደ እናንተ የሚመጣውን በረከት የያዘ ተመቷል።